ክብር ለእግዚአብሔር ይሁን። የአምላካችን የእግዚአብሔር ስም የተባረከ ይሁን። መጽሐፍ ቅዱስ የያዝን ሰዎች ሮሜ ምዕራፍ 12 ቁጥር 1 እና 2 እናነባለን። ሮሜ ምዕራፍ 12 ቁጥር 1 እና 2 በጌታ በኢየሱስ ክርስቶስ ስም አነባለሁ። እንግዲህ ወንድሞች ሆይ እህቶችንም ያካትታል፣ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህንን ዓለም አትምሰሉ። በዚህ የመጽሐፍ ቅዱስ ክፍል እንዳየነው ልናገርበት ያለሁት ክፍል አማኝ ዕለታዊ ኑሮ በሚል የአማኝ ዕለታዊ በየዕለቱ ሊተገብረው ስለተገባ ጉዳይ ነው ላወራ ያለሁት። አማኝ በየዕለቱ ምን ሊያደርግ ይገባዋል፣ አማኝ በየዕለቱ ምን ሊሰራ ይገባዋል የሚለውን ነው። እንግዲህ አንድ አማኝ በየዕለቱ ሳምንት ጠብቀን ሳይሆን ወቅት ጠብቀን ሳይሆን በየጊዜው በእግዚአብሔር ፊት ልናደርጋቸው ከተገቡ ነገሮች ያለማቋረጥ ያለማሰለስ በየተሰማራንበት ቦታ ከሚገባን ነገሮች አንዱ ሰውነትን ለእግዚአብሔር ቅዱስ ሕያው መስዋዕት አድርጎ ማቅረብ። ይሄ በሳምንት አንድ ቀን እሁድ የሚሆን አይደለም። መንፈሳዊ ፕሮግራሞች ሲከናወኑ ወይንም ቅዱሳን ህብረት መካከል ብቻ ሳይሆን በየትኛውም የሥራ ቦታ፣ በየትኛውም የሥራ ዘርፍ፣ በየትኛውም መንገድ፣ በየትኛውም ቀን ቢሆን ሌሊት፣ በግልጽ ቢሆን በስውር አማኝ በየዕለቱ የሚጠበቅበት አንድ ነገር አለ። ሰውነቱን ለእግዚአብሔር ደስ የሚያሰኝ ቅዱስ ሕያው መስዋዕት አድርጎ ማቅረብ። እግዚአብሔር በዚህ እንዲረዳን እንዲያግዘን ምኞቴም ጸሎቴም ነው። ክብር ለእግዚአብሔር ይሁን። እንግዲህ የሮሜ መጽሐፍ ጸሐፊ ሐዋርያው ጳውሎስ ነው። አንዳንዶች የእምነት አቋም መግለጫ ይሉታል ይህን መጽሐፍ። የክርስቶስን የማዳን ሥራ ለሰዎች ሁሉ ለአሕዛብም ለአይሁድም ክርስቶስን በማመን ስለሚገኘው በጸጋ ስለሚገኘው ድነት የሚያወራ መጽሐፍ ነው። እሱ ብቻ አይደለም፣ በክርስቶስ ኢየሱስ ጸጋ በክርስቶስ ኢየሱስ በማመን የሚገኘውን ድነት ያገኙ ሰዎች ደግሞ እንዴት ይህንን ድነት አስጠብቀው መሄድ እንደሚገባቸው የሚናገር ክፍል ነው። ከምዕራፍ 1 እስከ ምዕራፍ 11 ድረስ በክርስቶስ ኢየሱስ ለአይሁድም ሆነ ለአሕዛብ የተደረገውን ሥራ ያውጅና ከምዕራፍ 12 እስከ ምዕራፍ 15 ቁጥር 13 ድረስ ደግሞ አማኞች እንዴት አይነት ሕይወት፣ እንዴት አይነት ኑሮ፣ እንዴት አይነት መውጣት፣ እንዴት አይነት መግባት እንዳለባቸው መርህ የሚሰጥ ነው። ስለዚህ ዛሬ የምንነጋገረው በእነዚህ ሁለት ቁጥሮች ላይ አማኝ እንዴት በዘመኑ ሁሉ በመውጣት በመግባቱ ሰውነቱን ቅዱስ እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጎ ለማቅረብ ምን ያስፈልገዋል የሚለውን ለማየት ነው ዛሬ የምንነጋገረው። አዲሱ መደበኛ ትርጉም ይህንን ቃል ሲናገር እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስ እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይልና ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው ይላል። ይህም እንደ ባለ አእምሮ ለእግዚአብሔር የምታቀርቡት አምልኳችሁ ነው። እግዚአብሔርን ደስ ለማሰኘት ምን ይጠበቅብናል? እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጎ ማቅረብ ምን ማለት ነው የሚለውን ትንሽ ላውራና ለዚህ እግዚአብሔር ለሚፈልግብን በየዕለቱ እግዚአብሔርን ደስ የሚያሰኝ ቅዱስ ሕያው መስዋዕት አድርጎ ሰውነትን ለማቅረብ ያቀረባቸውን ግብአቶች እዛው ክፍል ላይ እናያለን። እንግዲህ መጽሐፍ እንደሚናገረን በሥጋ እግዚአብሔር ይህንን የሚታየውን አካላችንን እንድናከብርበት እግዚአብሔር ይፈልገዋል። ሰውነታችን እግዚአብሔርን የሚያከብር እንዲሆን፣ በሰውነታችን እግዚአብሔር ሊመለክበት፣ እግዚአብሔር ሊወደስበት ይህንን ተክለ ሰውነት ይፈልገዋል። በዚህ ዘመን የዳነው ዳግም የተወለደው መንፈስ ስለሆነ
ኃጢአት የማይሰራው በደል የማይሰራው መንፈስ ነው። ሥጋ ግን ከኃጢአት ነፃ ስለማይሆን ኮራፕትድ በሆነ ዓለም ውስጥ ስለሚኖር ሥጋ ምንም ማድረግ አይችልም የሚል አስተምሮ በስፋት ይሄዳል። በተለይ ወጣቱ ትውልድ ይሄ ደግሞ ለአእምሮ ለፍጥረታዊ አእምሮ ደስ ስለሚያሰኝ እውነት ነው በሚል እውነት በሚመስል መንገድ ውስጥ ይጓዙበታል። መጽሐፍ ቅዱስ ግን ይሄ የጳውሎስ በሮሜ መጽሐፍ የሚናገራቸው በክርስቶስ ኢየሱስ በማመን ያገኙት ድነት በክርስቶስ ጸጋ ብቻ በእግዚአብሔር ቃል ብቻ የተገኘው ድነት የሚፈልገው ነገር አንዱ ሰውነትን ቅዱስ ያው መስዋዕት አድርገው ለእግዚአብሔር ማቅረብ ነው። ስለዚህ ሥጋችን እንደፈለግ ልንሆንበት ልቅ ሊሆን አይገባም ብሎ ይናገራል። ይሄ ሥጋ ብሎ የሚናገረውን የአስተሳሰብ ማዕከልን የእይታን እና የድርጊትን ማዕከል የያዘውን ማንነት ነው። አስተሳሰባችን እይታችንና ድርጊታችን በሙሉ ለእግዚአብሔር ዓላማና ግብ ልናውለው ይገባል። ስለዚህ በዋጋ የተገዛው ይሄ ቅዱሱ መቅደስ ያደረገው ማደሪያው ያደረገው ተክለ ሰውነት በጸያፍ ነገር በርኩሰት እንዳይያዝ ሮሜ ምዕራፍ 6 ከቁጥር 12 እስከ 14 ድረስ እንዲህ በማለት ይመክረናል። ስለዚህ ክፉ መሻቱን ትፈጽሙ ዘንድ በሟች ሥጋችሁ ላይ ኃጢአት እንዲነግስበት አታድርጉ። ክፉ መሻቱን እንዲፈጽም በሟች ሥጋችሁ ላይ ወደ አፈር በሚመለሰው ማንነታችሁ ላይ ኃጢአት መሻቱን እንዲፈጽምበት አታድርጉ። አትፍቀዱለት፣ እሺ አትበሉ፣ እጅ አትስጡ ይልና ይሄ ሟች የአካል ክፍላችንን እንዲህ በማለት ይጠራዋል። ብልቶቻችሁ የክፋት መሳሪያ አድርጋችሁ ለኃጢአት አታቅርቡት። ብልቶቻችሁ የአካል ክፍል አንደበት፣ አስተሳሰብ፣ አመለካከታችንን በሙሉ የሚቆጣጠረው የሕይወት ክፍላችን ውጫዊ ውስጣዊ የትኛውም ተክለ ሰውነታችንን የኃጢአት ወይንም ለአመፅ የጦር መሳሪያ አድርጋችሁ አታቅርቡ። ይልቁንስ ከሞት ወደ ሕይወት እንደተሻገሩ ሰዎች አድርጋችሁ ራሳችሁን ለእግዚአብሔር አቅርቡ። ይልቁንስ ከሞት ወደ ሕይወት እንደተሻገረ ጨለማው በብርሃን እንደተለወጠለት ስሙ በሕይወት መዝገብ እንደተጻፈ የዕዳ ጽሕፈቱ እንደተደመሰሰለት የእግዚአብሔር ይቅርታ እንደገነነለት የእግዚአብሔር በጎነት በእርሱ እንደተገለጠ ሕዝብ ሰው ሁናችሁ ሰውነታችሁን ለእርሱ አቅርቡ፣ ለእግዚአብሔር አቅርቡ። ብልቶቻችሁን የጽድቅ መሳሪያ አድርጋችሁ አቅርቡ። ምክንያት ከጸጋ በታች እንጂ ከሕግ በታች ስላልሆነ። ክብር ለእግዚአብሔር ይሁን። ከጸጋ በታች እንጂ ከሕግ በታች ስላልሆናችሁ ኃጢአት አይገዛችሁምና በዚህ ምክንያት ሰውነታችን ለእግዚአብሔር እንድናቀርብ ይናገራል። ዛሬ በዚህ ተክለ ሰውነት ለእግዚአብሔር ክብር መስጠት ሩቅ የሆነበት ጉልበታችን መንበርከክ ያቃተበት አንደበታችን ስንፍና ለመናገር የፈጠነበት አይኖቻችን ከጽድቅና ከቅድስና ይልቅ ርኩሰት ለመመልከት ጆሮቻችን ከእግዚአብሔር እውነት ጋር ከመስማማት እሱም መልካም ዜና ከመስማት የእግዚአብሔር እውነት ከመስማት ይልቅ አመፅን ክፋትን ለመስማት የፈጠነበት ጊዜ ነው። እያንዳንዱ የአካል ብልቶቻችን ለእግዚአብሔር የጽድቅ መሳሪያ አድርገን ከምናቀርብበት ይልቅ ለአመፅ ራሳችንን ያዘጋጀንበት ጊዜ ራሴን ጨምሬ ነው የምናገረው ነው። መጽሐፍ ግን ሰውነታችሁን ለእግዚአብሔር ቅዱስ ሕያው ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ብሎ ይናገራል። ልመና ለምን አስፈለገው? ለምን ትእዛዝ አያደርግም? ለምን ለመነ ጳውሎስ? እነዚህን አይሁድና አሕዛብ በክርስቶስ ኢየሱስ በማመን የዳኑትን ሰዎች ለምንድን ነው የሚለምናቸው? ልመና ለምን አስፈለገ ሲል መስዋዕት በፈቃድ ላይ የተመሰረተ ስለሆነ። መስዋዕት የሚባለው ተገደን የምናደርገው መስዋዕት አይደለም፣ ፈቅደን ወደን የምናደርገው ስለሆነ ሰውነታችንን ፈቅደን ወደን ለእግዚአብሔር መስዋዕት አድርገን እንድናቀርበው የተሰዋ ነገር ተመልሶ በሕይወት እንደማይኖር እንደማይገኝ እንዲሁ እንድናደርግለት እለምናችኋለሁ ብሎ ይናገራል። ሰውነትን ለእግዚአብሔር የጽድቅ መሳሪያ አድርጎ ለማቅረብ እግዚአብሔርን ደስ ለማሰኘት መቼ?
ቀን፣ መቼ ምሽት፣ መቼ ሌሊት፣ መቼ በአደባባይ፣ መቼ በጓዳ፣ መቼ ከሰው ጋር፣ መቼ በግላችን፣ በማህበረሰባችን፣ በየትኛውም ጊዜና ሰዓት ቦታ ሁሉ እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት ሰውነትን አድርጎ ለማቅረብ ይቻላል ወይ? በዚህ ሞጋች በሆነ ዓለም፣ በዚህ ግፋት በነገሰበት ዓለም፣ ይልቁንስ በመጨረሻው መጨረሻ አመጽ ያለ ልክ በተለቀቀበት ዘመን ይቻላል ወይ? እንዴት ይቻላል? ሰውነትን እግዚአብሔርን ደስ የሚያሰኝ ቅዱስ ሕያው መስዋዕት አድርጎ ለአእምሮ የሚመች አምልኮ እያመለኩ መኖር ይቻላል ወይ? አዎን ይቻላል ብሎ ነው ጳውሎስ የሚናገረው። ስለዚህ ሰውነትን ቅዱስ ሕያው መስዋዕት አድርጎ ለማቅረብ የመጀመሪያው ለአእምሮ የሚመች አምልኮ ወይንም አገልግሎት ነው ይላል። ክብር ለእግዚአብሔር ይሁን። ለአእምሮ የሚመች አምልኮ። እንግዲህ ለአእምሮ የሚመች አምልኮ ካለ ለአእምሮ የማይመች አለ ማለት ነው። ለአቅራቢውም ለተመልካቹም ለተቀባዩም የማይመች አምልኮአችን እግዚአብሔር ፊት ይዘነው የምንመጣው አምልኮ፣ እግዚአብሔር የሚያሸተው አምልኮ ምን አይነት ሊሆን ይገባል? ለአእምሮ የሚመች። እውነት እንደው ግን ይመቻል? አሁን አምልኮአችን እውነት ይመቻል? አምልኮ ዝማሬ ብቻ የምናስብ ከሆነ ከንቱነት ነው። ዝማሬ ከአምልኮ አንዱ ክፍል እንጂ ራሱን የቻለ አምልኮ አይደለም። አምልኮ የሚለውን ሊገልጹ አይችልም። እንዲህ ተሰባስበው ቃል መስማት፣ መስበክ፣ መሰበክ፣ መማር፣ ማስተማር አምልኮ አንዱ ክፍል ነው። አምልኮ የሚለውን ግን አይገልጸውም። አምልኮ የእየለት ኑሮ ነው። በግላችን ከእግዚአብሔር ጋር የተጣበቀ የህይወት ምልልስ ነው። ሁለንተናዊ ነው አምልኮ። በሁለንተናዊ ማንነት ለእግዚአብሔር የምንሰጠው አክብሮት፣ ለእግዚአብሔር የምንሰጠው መገዛት፣ ለእግዚአብሔር የምናሳየው በፈቃዳችን መሸነፍ፣ መታዘዝ፣ እሱ ነው አምልኮ። አምልኮ ሃይማኖታዊ መሆን አይደለም። አምልኮ ጴንጤ መሆንም አይደለም። ታስታውሳላችሁ ነቢዩ ዮናስ ከእግዚአብሔር ሐሳብ፣ ከእግዚአብሔር ፈቃድ፣ ከእግዚአብሔር ትእዛዝ አፈንግጦ ወደ ተርሴስ መርከብ ይዞ በሚሄድበት ሰዓት ላይ መከራ በደረሰ ችግር በደረሰ ጊዜ ከተኛበት አንቅተው አንተ ማን ነህ ባሉት ጊዜ ባህርና የብሱን የፈጠረውን የሰማይና የምድሩን ጌታ ምን እላለሁ? አመልካለሁ አለ። ግን ምን እየሆነ? ከእግዚአብሔር ትእዛዝ አፈንግጦ እየሮጠ ከእግዚአብሔር ፈቃድ ተለይቶ ልክ እንደኛ እግዚአብሔር የሚፈልገውን ትእዛዝ ረግጠን ግን እግዚአብሔርን እናመልካለን እንላለን። ስለዘመር በቅዱሳን ጉባኤ ስለተገኘን ከዘፍጥረት እስከ ራዕይ ድረስ ቃል መጥቀስ ስለቻልን ካልታዘዝን፣ ካልተገዛን፣ ለፈቃዱ እጅ ካልሰጠን አምልኮ የሚለው ላይሆን ይችላል። ሙዚቃ በራሱ ስሜት የመኮርኮር ጉልበቱ ኃይለኛ ስለሆነ ሙዚቃው በጮኸ ቁጥር እንዘላለን ስሜታችን ሲነቃ። ግን አምልኮ ላይሆን ይችላል። ለእግዚአብሔር ባልተገዛ፣ ለእግዚአብሔር ባልተሸነፈ፣ ለእግዚአብሔር ባልተሰጠ የህይወት ምልልስ ውስጥ በዘረኝነት፣ በአድመኝነት፣ በመቅናፍቅነት፣ በዘማዊነት፣ በጥላቻ፣ በቂመኝነት በብዙ ነገር ታስረን አቧራው እስኪጨስ ስለዘለን ላብ በላብ ስለሆን አመለክን ላይሆን ይችላል። እግዚአብሔር የሚፈልገውን መለኮታዊ ምሪት፣ እግዚአብሔር የሚፈልገውን መለኮታዊ አደራረግ አፈንግጠን ከእግዚአብሔር ሐሳብ ውጭ ሆነን በእንዲህ አይነት ጉባኤ መገኘትም አምልኮ ላይሆን ይችላል። ዛሬ በዚህ ማለዳ እግዚአብሔር የማንን አምልኮ ተቀብሎ ይሆን? ማን አመለከኝ ብሎ ይሆን? አምልኮ በሰፈር በወሰን በቦታ የሚያዝ አይደለም። በዮሐንስ ወንጌል ምዕራፍ 4 ቁጥር 23 እና 24 ጌታ ኢየሱስ ክርስቶስ ያቺ ሳምራዊ ሴት ጋር ባወራበት ጊዜ ስለ አምልኮ በተናገረበት የዛች ሴት የልብ መሻት፣ የነፍሷ ጥያቄ የአምልኮ ጥያቄ ነበራትና የት ነው እግዚአብሔር የሚመለከው? የት እናምልክ? አባቶቻችን በዚህ ተራራ መለኩ፣ እናንተ ደግሞ በኢየሩሳሌም ነው ትላላችሁ፣ የት እናምልክ የሚል ጥያቄ ነበራት። ለእርሷ ሲመልስላት እንዲህ አላት፣ ነገር ግን የሚያመልኩ ለአብ በመንፈስና በእውነት የሚያመልኩበት ጊዜ። ይሄ ቀጥተኛው የግሪኩ ቃል የሚሰግዱ የሚለውን የሚያመልኩ ብሎ ነው ቀጥተኛ የግሪኩ ቃል የፈታው። ሥላሴያን መጽሐፍ ቅዱስ ማህበር
ያሳተመው ቀጥታ ከግሪክ የተተረጎመው ማምለክ ስግደት የሚለው። ስለዚህ የሚያመልኩ በእውነት የሚያመልኩ ለአብ በመንፈስና በእውነት የሚያመልኩበት ጊዜ ይመጣል። አሁንም ሆኗል። አብ እንዲህ ሊያመልኩት ያሉትን ይሻል። በምን? በእውነት። በምን? በመንፈስ። እግዚአብሔር መንፈስ ነው፣ የሚያመልኩትም በመንፈስና በእውነት ሊያመልኩት ያስፈልጋቸዋል። አምልኮ ነው፣ በእውነት በመንፈስ የሆነ። ያዕቆብም በመልእክቱ ሲናገር ያዕቆብ 1 ቁጥር 26 እና 27 ላይ ባለው ቃል ሲናገር እንዲህ ብሏል። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ካለ የእርሱ አምልኮ ምንድነው? ከንቱ ነው። ዘምሮ ሊሆን ይችላል፣ ቁጭ ብሎ ቃል ተካፍሎ ሊሆን ይችላል፣ እንደኔ ቁሞ ሰብኮ ሊሆን ይችላል፣ ሃይማኖታዊ ስርዓት ፈጽሞ ሊሆን ይችላል። ግን አንደበቱን ሳይገዛ ሰውነቱን ለእግዚአብሔር ሳያሸንፍ ፈቃዱና ከሐሳቡ ሳይስማማ ያደረገው ያመለከ የሚመስለው ቢኖር ይመስሎት ነው እንጂ አምልኮ አይደለም። ያም የሚመስለው ደግሞ ምንድነው? ከንቱ ነው። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም የሚለው ውስጥ የሌለ ነገር የለም። የእርሱ አምልኮ ከንቱ ነው። ንጹሕ የሆነ ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው ብሎ ይናገራል። ክብር ለእግዚአብሔር ይሁን። ስለዚህ አምልኮ በተለያየ መንገድ ልንገልጸው እንችል ይሆናል። ነገር ግን የምንገልጸው ነገር ሳይሆን የምናደርገው የምንኖረው ሕይወት ነው። አምልኮ ልባዊ መሰጠት፣ መገዛት፣ መሸነፍ፣ አሜን ማለትን ይጠይቃል። አምልኮ ክብር ለእግዚአብሔር ይሁን። እንግዲህ ሰውነትን ለእግዚአብሔር ቅዱስ ሕያው መስዋዕት አድርጎ ለመስጠት ለአእምሮ የሚመች አምልኮ አስፈላጊ ከሆነ ሰው እንዴት ነው ለአእምሮ የሚመች አምልኮ ማቅረብ የሚችለው? ይሄ እግዚአብሔርን ደስ የሚያሰኝ እግዚአብሔር አሜን ብሎ የሚቀበለው በቀን በሌሊት በግልጽ በስውር በአደባባይ በጓዳ ለብቻችን በማህበር ስንሆን እንዲህ አይነት አምልኮ ማምለክ የሚችለው ማን ነው? ምን ሲሆን ነው ስንል የእግዚአብሔርን ፈቃድ የሚያውቅ ይላል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔርን ደስ የሚያሰኝ ለእግዚአብሔር ደስ የሚያሰኝ ሕያው ቅዱስ ሰውነት መስዋዕት አድርጎ ለማቅረብ የመጀመሪያው ምን ማድረግ ነው? ሰውነትን ከርኩሰት መጠበቅ፣ ብልቶቻችንን የጽድቅ የጦር ዕቃ አድርጎ ማቅረብ፣ ከአመጽ ማራቅ። ከዛ እሱን ለማድረግ ምን ያስፈልጋል? ለአእምሮ የሚመች አምልኮ ማቅረብ። ለአእምሮ የሚመች አምልኮ ማቅረብን የምፈልጋለሁኝ እኮ እንዴት አድርጌ ላቅረብ አልቻልኩም የምንል ከሆነ የእግዚአብሔርን ፈቃድ ለይቶ ማወቅ ነው ይላል። ሰው የእግዚአብሔርን ፈቃድ ለይቶ ሲያውቅ እሱ ነው። ለዚህ ነው በኤፌሶን መጽሐፍ ላይ ሲናገር የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ፈቃዱን አለማወቅ ለሞኝነት አሳልፎ ይሰጣል። የእግዚአብሔር ፈቃድ ስናውቅ ነው ለአእምሮ የሚመች አምልኮ ማቅረብ የምንችለው። ፈቃዱ ዛሬ ምንድነው? በኔ ቤት በግሌ ምንድነው ፈቃዱ? እንደ ቤተሰብ በቤተሰብ ፈቃዱ ምንድነው? እንደ ማህበረሰብ በማህበረሰባችን ላይ የእግዚአብሔር ፈቃድ ምንድነው? እንደ ቤተ ክርስቲያን በቤተ ክርስቲያን የእግዚአብሔር ፈቃድ ምንድነው? እግዚአብሔር ፈቃዱ ፈርጀ ብዙ ቢሆንም በሁለት ከፍለን እንመልከት ብንል አንደኛው ፈቃድ ሉዓላዊ ፈቃድ ይባላል። እግዚአብሔር ፈቃድ እሱ የማንንም ይሁንታ እሽታ የማይጠይቅ እግዚአብሔር በሉዓላዊ ስልጣኑ በሉዓላዊ ኃይሉ በሉዓላዊ ጉልበቱ በማንም ላይ መቼም የትም የወደደውን የሚያደርግበት እሱ ሉዓላዊ ስልጣን ይባላል። የፈለገውን የሚያደርግበት መንቀል መትከል፣ ማፍረስ መገንባት፣ መጣል ማንሳት፣ መግደል በሕይወት ማኖር፣ መስበር መጠገን ሉዓላዊ ስልጣኑ ነው። ማን ምን ታደርጋለህ ሊለው ብሎ የማይጠይቀው ለምን የማይባል እሱ አለው። ሌላው ፈቃዱ የተገለጠ ፈቃድ አለው። በሕይወት ስንኖር ስንወጣ ስንገባ ስንመላለስ እንዴት መውጣት እንዴት መግባት እንዴት ህብረት ማድረግ እንዳለብን የተገለጠ ፈቃድ አለው። እሱን ማወቅ ስለዚህኛው ፈቃድ ነው ዛሬ የምናገረው።
ስለተገለጠው ፍቃድ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 21 ላይ እንዲህ ይላል፣ በሕግና በሕሊና የተገለጠ የእግዚአብሔር ፍቃድ ስላለ በእግዚአብሔር ጥበብ ምክንያት ይላል ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር ምን ሆኗል? በጎ ፍቃድ ሆኗል። ይሄ የተገለጠ ነው። የተገለጠ ፍቃዱ በእግዚአብሔር ልጅ ማመን፣ እግዚአብሔር በሰራው የማዳን ስራ፣ እግዚአብሔር በልጁ በክርስቶስ ኢየሱስ በፈጸመው ስራ ማመን፣ ይሄ እግዚአብሔር በጎ ፍቃድ ነው። ኤፌሶን 6:6 ላይ እንዲህ ብሎ ይናገራል፣ የእግዚአብሔርን ፍቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ የማንን ፍቃድ? የእግዚአብሔርን ፍቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ ይላል። ይህ ሽንገላ ህይወት አስመሳይነትን እንዴት እንደሚጸየፍ አስመሳይነት ለታይታ ማለት የሽንገላ አዩኝ አላዩኝ ሰው ለማስደሰት ከውስጥ የሌለ ማንነት ከህይወት ተፈልቅቆ ያልወጣ ውጫዊ የሆነ ድራማቲክ የሆነ ኑሮ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ ይህ የእግዚአብሔር ፈቃድ እርሱ መቀደሳችሁ ነውና ይላል። መቀደስ የእግዚአብሔር ሊቀደሱ አይባልም። አንደበት፣ በአመለካከት፣ በአስተሳሰብ፣ በድርጊት መቀደስ መቼ? ሁል ጊዜ የትም ቦታ ማንም እኮ የለም አይኑር፣ እግዚአብሔር በዙፋኑ ላይ አለ። ማንም አላየኝም፣ የአይኖቹ ሽፋሽፍት የማይሸፈን ጣራ ግድግዳ የማይገድበው አንድ አለ። ጊዜው አስቸጋሪ ቢሆንም ምቹ ቢሆንም በየትኛውም ወቅት መቀደሳችን ይሄ እግዚአብሔር ፈቃድ ነው፣ የተገለጠ ፈቃዱ ነው። አሁን የመቀደስ ጉዳይ ትግል ሆኗል። ችግር የለውም እየተባለ ፈቃድ እያገኘ ነው፣ ላይሰንስ እያገኘ ነው፣ ኮምፕሮማይዝ እያደረግን ነው፣ የማይገባ ግንኙነቶች እየመሰረትን ነው። የአንደበት ቅድስና፣ የኑሮ ቅድስና፣ የህይወት ቅድስና፣ የአብሮነት ቅድስና ከጠፋ ሰነባብቷል። ቅድስና ከዝሙትም ነው ከአንደበትም ነው። መሳደብ፣ መዋሸት ጽድቁን አያውቅም። ጸያፍ ማድረግ፣ መናቅ፣ መተቸት ክብሩን አያውቅም። ምናልባት እኛ የበረታንበት ሌሎች የደከሙበትን ሲሆን ያን ጊዜ እነሱ ከቅድስና እንደጎደሉ እንቆጥራለን። እኛስ አንዳንዱ በዘሩ ተይዟል እኮ ከቅድስና። ይሄ መንፈስ አንድነት ማጥፋት፣ የወንድሞች ህብረት መገልበጥ፣ ከዚህ በላይ ቅድስና መጉደል አለ? ሌላው የተገለጠ ፍቃዱ ወደሚቀጥለው ለመሄድ ምሮጠው ጊዜያችሁን ለማትረፍ ነው። ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ ማን ነው? ወደ እናንተ ነው። ሳያቋርጡ መጸለይ፣ ሳያሰልሱ የጸሎት ህይወት፣ ከእግዚአብሔር ጋር የተጣበቀ ከእግዚአብሔር ጋር የተጋመደ ማንነት፣ አሳ ከውሃ ከተለየ ህይወት እንደሌለው ክርስትና ከእግዚአብሔር ጋር ካልተገናኘን ህይወት አልባ ነው። መገናኛ መስመሩ ጸሎት ነው። መች ነው? ሁል ጊዜ ሳታቋርጡ ይቻላል። ጉልበት ላይ እንበረከክ ይችላል። የልብ ጉልበት ግን የትም ስፍራ ይንበረከካል። የትም ስፍራ ማንበርከክ ይቻላል። መጥረጊያ እየጠረጉ ልብን ለእግዚአብሔር ማንበርከክ ይቻላል። ወጥ እየሰሩ መጸለይ ይቻላል። ቢሮ ውስጥ
ተያቢዎች እየተየቡ መስራት መጸለይ ይቻላል። ፎርሙላ የለውም። ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ሁሉ ውስጥ ሁሉ ጊዜ ደስ የሚያሰኝ ነገር አለ። ሁሉ የተባለው ውስጥ ማግኘት፣ ማጣት፣ ደስታ፣ ሐዘን፣ ከፍታ፣ ዝቅታ፣ ሙላት፣ ጉድለት አለ በሁሉ ውስጥ። የሆነ ነገር ሲሆንላችሁ አይደለም፣ ሲጎልም የጨበጣችሁት ከእጃችሁ ሲያፈተልክ፣ የከበበው ሲበተን፣ የኔ ያላችሁት ከእናንተ ሲጠፋ፣ በዚያም ጊዜ አመስግኑ። ቅድም ኤርሚ እንደተናገረው በየትኛም ጉዳይ በሀገራዊ ጉዳይ ላይ አመስግኑ። ይመቻል አይመችም እሱ ያንተ ጉዳይ አይደለም፣ የኔ ጉዳይ አይደለም። የኛ ጉዳይ የታዘዝነው በሁሉ አመስግኑ። የሚሰራውን የሚያውቅ አምላክ ስላለ ስለማይሳሳት ሁሌ ልክ ስለሆነ ክብር ለእግዚአብሔር ይሁን። እነዚህ የተፈለጉ እንግዲህ የጌታን ፈቃድ ለምንድን ነው ማወቅ አስፈላጊ የሆነበት? የጌታን ፈቃድ አስፈላጊ የሆነበት ሁለት መሰረታዊ ትልልቅ ጉዳይ አለ በእኔ መረዳት። አንደኛው ሌላ ፈቃድ ያለው አካል ስላለ ነው። የዚህ ዓለም ገዢ የጨለማው ዓለም አምላክ ፈቃድ አለው። የሱ ፈቃድ በእኛ ህይወት ውስጥ እንዳይሰለጥን፣ የሱ ፈቃድ ህይወታችን እንዳይቆጣጠር፣ የሱ ፈቃድ ኑሯችን እንዳይቆጣጠር፣ የሱ ፈቃድ መውጣት መግባታችን ላይ እንዳይቆጣጠርን የእግዚአብሔርን ፈቃድ ስናውቅ ነው ከሱ ፈቃድ የምናመልጠው። ኤፌሶን ምዕራፍ 2 ቁጥር 1 እና 2 ላይ እንዲህ ይላል ስለ ሰይጣን ፈቃድ ሲናገር፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው ፈቃድ በፊት ተመላለሳችሁ። የማን ፈቃድ? የጨለማው ዓለም ፈቃድ። ዘረኝነት፣ ጥላቻ፣ ስድብ፣ ሐሜት፣ ዝሙት፣ እርኩሰት፣ መናፍቅነት፣ መለያየት፣ እነዚህ ሁሉ የዛኛው ፈቃድ መፈጸም ነው። የእግዚአብሔርን ፈቃድ ካላወቅን ያኛውን ፈቃድ መፈጸማችን ግድ ነው። አንዱ እሱ ነው። ሁለተኛው የኛ የልቦናችንና የሥጋችን ፈቃድ ስላለ ነው። ቁጥር 3 ላይ እዛው ላይ ኤፌሶን 2:3 ላይ በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችንን ፈቃድ እያደረግን ይላል። ሰው የልብ ፈቃድ አለው፣ የሥጋ ፈቃድ አለው። ያን የሥጋውን ፈቃድ የልቡን ፈቃድ ማሸነፍ የሚችለው የእግዚአብሔርን ፈቃድ ሲያውቅ ነው። የእግዚአብሔር ፈቃድ በማለዳው ላይ ምንድነው? የእግዚአብሔር ፈቃድ በውሎዬ ላይ ምንድነው? የእግዚአብሔር ፈቃድ በምሽቴ ላይ ምንድነው? እሱን ሰው ሲያውቅ የሥጋውንም የልቦናውንም ፈቃድ ዝም ማሰኘት፣ ለእግዚአብሔር ፈቃድ ማስገዛት ይችላል። የሰይጣንን ፈቃድ ረግጦ ማለፍ ይችላል። የእግዚአብሔርን ፈቃድ ካላወቅን ግን እነዚህ ሁለት ፈቃዶች እኛን መቆጣጠራቸው አይቀሬ ስለሆነ ነው። ይሄንን እያደረግን በሰይጣን ፈቃድ እየተመላለስ የልቦናችንና የሥጋችንን ፈቃድ እየፈጸምን ሰውነታችንን ለእግዚአብሔር ቅዱስ ሕያው መስዋዕት አድርጌ አቀርባለሁ ማለት ዘበት ነው። በፍጹም ሊሆን አይችልም። ስለዚህ እግዚአብሔር በሰጠን ዕድልና ዘመን ቀሪ ዘመናችን 5 ይሁን 10 20 ይሁን 30 አላውቅም። በተጨመረልን ዘመን ግን ሰውነታችንን ቅዱስ እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጎ ለማቅረብ ፈቃዱን እንድንለይ ጸጋው ይርዳን። ክብር ለእግዚአብሔር ይሁን። ቆይ የእግዚአብሔር ፈቃድ እንዴት ነው የሚታወቀው? የእግዚአብሔርን ፈቃድ እኮ ነው ማወቅ ፈልጋለሁ። ሁሉ ጊዜ በእግዚአብሔር ፈቃድ ውስጥ መኖር ፈልጋለሁ። የእግዚአብሔርን ፈቃድ እንዴት ልወቅ ሲል ጳውሎስ በአእምሮአችሁ ተለወጡ ይላል። የእግዚአብሔርን ፈቃድ ለማወቅ የተለወጠ አእምሮ ያስፈልጋል። ፍጥረታዊ አእምሮ የእግዚአብሔርን ፈቃድ ሊረዳ አይችልም። የታደሰ አእምሮ ያስፈልጋል ይላል። እግዚአብሔር አእምሮአችንን ዛሬ ያድሰው። በዚህ ማለዳ አእምሮአችን ይታደስ። በኢየሱስ ስም አእምሮአችን ይለወጥ። የተለወጠ አእምሮ ያለው ሰው፣ የታደሰ አእምሮ ያለው ሰው የእግዚአብሔርን ፈቃድ በቀላሉ ይረዳል። መረዳት ብቻ አይደለም፣ ለእግዚአብሔር ፈቃድ ሰሚት ማድረግ ቀላል ይሆንለታል። ትግል አይሆንበትም። ለእግዚአብሔር ፈቃድ እጅ ለመስጠት አይቸገርም። አሜን ለማለት አይቸገርም። በእግዚአብሔር ፈቃድ ወጥቶ በእግዚአብሔር ፈቃድ ለመግባት አይቸገርም። ምን የሆነ አእምሮ የታደሰ ሰው። በአእምሮአችሁ መታደስ ተለወጡ እንጂ ይላል። የአእምሮ መታደስ። እስኪ ራሶቻችን ላይ እናድርግ። በሞኝነት ለውጠኝ በሉት። እስኪ አድሰኝ በሉት።
ፍጥረታዊ ማንነት ይዤ መውጣት መግባት በቃኝ በሉት፣ አልሻም በሉት፣ አልፈልግም በሉ። ማን ያውቃል እግዚአብሔር አንድ ሰው አይምሮ ቢለውጥ? ማን ያውቃል ያንቺ አይምሮ ቢሆን ያ? ማን ያውቃል ያንተ ቢሆን ወንድሜ፣ አባቴ፣ እህቶቼ የታደሰ አይምሮ ለውጠኝ። እግዚአብሔር ሆይ እባክህን ስለ ሕያው ልጅ ስለ ኢየሱስ ይህ ቃል በእኛ ሕይወት ውስጥ እንዲሰራ ማጸንሃለሁ። ማንም ያልተለወጠ አይምሮ ይዞ ከዚህ እንዳይወጣ መንፈስ ቅዱስን እንድትረዳን ማጸንሃለሁ። አሜን። ወገኖቼ አይምሮ መለወጥ ማለት ውጫዊ ባህሪ መቀየር ማለት አይደለም። እርግጥ ነው የአይምሮ መለወጥ የሚታየው በውጫዊ ቢሆንም ውጫዊ ግን ብቻ አይደለም፣ ውስጥና ውጭ አንድ ሲሆን ነው። የክርስትና ሕይወታችን የሚጀምረው እውነተኛ ለውጥ የሚጀምረው ከውስጥ ነው። እውነተኛ የባህሪ ተሐድሶ ከአይምሮ መለወጥ መታደስ ጋር ነው በቅሎ ወደ ውጭ የሚንጀረከከው። የአይምሮ መለወጥ ስር ሲሆን ባህሪው ደግሞ ፍሬ ነው። የአይምሮ መለወጥ ስር ሲሆን ባህሪው ፍሬ ነው። በፍጥረታዊ አይምሮ ስር የሰደደ ሰው ምን ሊያበቅል ምን ሊያፈራ እንደሚችል ይታወቃል። አንድ ዛፍ ሁለት አይነት ፍሬ ሊያፈራ አይችልም። ስሩ መራራ ከሆነ ፍሬው መራራ መሆኑ ግድ ነው። ስሩ ጣፋጭ ከሆነ ፍሬውም ጣፋጭ ይሆናል። ስለዚህ በፍጥረታዊ ማንነት ባልተለወጠ አይምሮ ባልተለወጠ አስተሳሰብ ውጫዊ መገለጫችን አሁን የሚሆነው እየሆነ እያደረግን ያለው ነው። ማስመሰል፣ ሽንገላ፣ ማታለል፣ ያልሆነውን መሆን፣ ያልደረስንበት እንደደረስ፣ ያላወቅነውን እንዳላወቅ፣ ያልሆነውን ሆኖ መታየት፣ ይሄ የፍጥረታዊ ሰው አይምሮ ነው። የታደሰ ግን ሁሉ ነው። ሲወድቅ ወደቅኩ ይላል፣ ሲያቅተው አቃተኝ ይላል። እግዚአብሔር በዚህ ይባርከን፣ ዘመናችን በዚህ ይባረክ። ስለዚህ እግዚአብሔር እሱ ነው። በርካታ እኔን ጨምሮ ብዙ ክርስቲያኖች ስለ ውጫዊ ክርስትና የሚያወራ ይመስለናል። የአእምሮ መታደስ የአንድ ሰው ባህሪ፣ ካራክተሩ ወይንም ጽኑ እምነቱ ድምር ውጤት በመሆኑ የአእምሮ መታደስ አስፈላጊ ነው። አንዳንድ ጊዜ እስኪመጣ ድረስ ጊዜ እስክናገኝ ድረስ ስንቅለሰለስ ትሁት እንመስላለን። ትህትናችን የሆነች ቦታ እስክትደርስ ድረስ እኔ በተማሩ ሰዎች ፊት ትሁት ከመምሰል ውጭ ምንም ላደርግ አልችልም። ምክንያቱም አውቃለሁ ብዬ መታበይ አልችልም። ያ ግን ትህትና አይደለም። ትህትና አውቆ እንዳላወቁ፣ አይቶ እንዳላዩ፣ ሰምቶ እንዳልሰሙ መሆን እንጂ አቅም አጥቶ መቅለስለስ አይደለም ትህትና። ጸጉር ማከክም አይደለም ትህትና። ስለዚህ ውጫዊ ማንነታችን አቤት የሰው ትህትና አቤት እንዴት ተለውጧል ምናምን ይባላል። ግን የሆነች ቀን ስንነካ ነው እውነት መለወጥ አለመለወጣችን የሚታወቀው። የሆነ ነገራችን ሲዳሰስ፣ የሆነ ነገራችን ሲጎበኝ፣ የሆነ ነገራችን ጠቅ ሲል ያን ጊዜ ማንነታችን ብል ይላል። ያን ጊዜ መልአክ የሚመስለው ሰው ኧረ ሰይጣን በስንት ጣሙ ያስብላል። አይምሮ የታደሰ ሰው፣ እውነተኛ ለውጥ ውስጥ የገባው ሰው ግን መቼም ቢሆን ክብር ለእግዚአብሔር ይሁን አንድ አይነት ቋሚ የሆነ ባህሪ ይታይበታል። ስለዚህ የተገለጠው ባህሪያችን እውነተኛ መገለጫ ሊሆንም ላይሆንም ስለሚችል ውስጣችን ነው። ለዚህ ነው ዳዊት የልቤ ሐሳብ የአፌ ቃል የሚለው አንድ እንዲሆኑለት እንዲስማሙለት የሚጸልየው። አይምሮ የሚናገረው ከውስጡ ካልሆነ ምን ይሰራል? እና እግዚአብሔር ይርዳን። በአይምሮ ለመታደስ በአይምሮ ለመለወጥ ምን መሆን ያስፈልጋል? የመጨረሻው ይህን ዓለም አለመምሰል። እስኪ ጉባኤው ይበል፣ ይህን ዓለም ምን አትበሉ ይላል? አትምሰሉ። ዓለም መልክ አለው ማለት ነው። ይህ ዓለም መልክ አለው ማለት ነው። ይህ ዓለም ምን ይመስላል?
ይሄንን ዓለም እየመሰሉ የታደሰ አእምሮ ለመያዝ መሞከር ሞኝነት ነው። የአእምሮ ለውጥ ዓለምን ከመጥላት ነው የሚጀምረው። ከዓለም የተፋታ ህይወት ይፈልጋል። ክርስቲያናዊ ህይወት ለውጥ፣ ክርስቶስን ለመምሰል፣ የአባቶችን ፈለግ ለመከተል፣ ክርስትናን በተግባር ለመተርጎም ይህንን ዓለም አለመምሰል ዋና ጉዳይ ነው። መለወጥ ከልብ የመነጨ የእግዚአብሔር ፈቃድ በመፈጸም በመሻት የሚገለጥ መሆኑን ያስተናግዳል። ይህንን ዓለም አትምሰሉ። ንግግራችን ማንን ይላል? ሰዎች ሲያዩን አንዳንዶቻችን ዘመን ነው የቀየርነው፣ አንዳንዶቻችን ቦታ ነው የቀየርነው፣ አንዳንዶቻችን ሃይማኖት ነው የቀየርነው። እኛ ግን አልተቀየርንም። እሳቢያችን፣ ንግግራችን፣ ምልከታችን፣ እርምጃችን በሙሉ የዚህ ዓለም ሐሳብ ነው የተቆጣጠረን። 20 ዓመት 30 ዓመት 40 ዓመት 50 ዓመት በጌታ የሰፈር ለውጥ አድርገናል፣ የአመለካከት ለውጥ አድርገናል፣ የስም ለውጥ አድርገናል። ግን አእምሯችን አልተለወጠም። ምክንያት ከዚህ ዓለም ጋር የተስማማ ህይወት ስላለን ከሚጠሉት ጋር እንጠላለን፣ ከሚተቹት ጋር ከአድመኛው ጋር እናድማለን፣ ከክፎች ጋር እንከፋለን። ምንድነው ለውጣችን? መጽሐፍ ቅዱስ እኮ እነርሱ እኛ የሚል ድንበር አበጅቷል። በእነርሱና በእኛ መካከል አሁን ድንበሩ ጠፍቷል። እነሱና እኛ ብለን የምንለየው እሷ እኮ የሚያስብለን ነገር አለ ወይ? የቀደመው ክርስትና ድንበሩን በደንብ ለይቶ ያሳዩ ነበር። እነሱ እኮ ይባል ነበር። ዛሬ ሰፈር ውስጥ እነሱ እኮ እንባላለን። መንደር ውስጥ፣ በስራ ቦታ ውስጥ ልዩነት አለን። በእነርሱና በእኛ መካከል የተሰመረን ነገር አለ። እነሱ የሚያደርጉትን ካደረግን፣ እነሱ ጉቦ ሲበሉ እኛ ጉቦ ከበላን፣ እነሱ ጉቦ ሲሰጡ እኛ ጉቦ ከሰጠን፣ እነሱ ሲከፉ እኛ ከከፋን፣ እነሱ ሲያድሙ እኛ ካደም እና ይህን ዓለም አልመሰልንም። የዚህ ዓለም በሐሳብ በእኛ ውስጥ የለም። ሲከሱ እነሱ ይከሳሉ፣ እኛ ምን ከሳለን? እነሱ ይገላሉ፣ እኛ ምን ገላለን? እነሱ ማያደርጉት እኛ የምናደርገው ነገር እስከ የተለየ ምንድን ነው? እንደውም አንዳንዱ የዘላለም ህይወት የላቸውም እንጂ በህይወት የሚበልጡን ብዙ ሰዎች እንዳሉ እገምታለሁ። ጌታ ቢኖረው የሚባሉ እልፍ ሰዎች አሉ። ባህሪያቸው፣ ህይወታቸው በፍጹም ኮምፕሮማይዝ የማያደርጉ፣ ለገባቸው እውነት የጨከኑ ነው። የአእምሮ መለወጥ ይህን ዓለም አለመምሰል ምን እንዳልሆነ ልናገር። ትክክለኛ ያልሆነ ለውጥ፣ የስም ለውጥ ማድረግ ዓለምን አለመምሰል አይደለም። ምንድነው የምንባለው? ጴንጤ አይደል የምንባለው? ጴንጤ መባላችን ከዓለም ጋር የመፈታታችን ማሳያ አይደለም። ይሄው ከላይ እስከ ታች ድረስ ጴንጤ ነው የያዘው። ክፋቱም ደግሞ በዛው ልክ ነው። የትኛውም ተቋም ውስጥ ጴንጤ ማታገኙበት የለም። ከፍተኛው እርከን ውስጥ ግን እግዚአብሔር ደግሞ የሚሰደበው እነሱ ነው። ቸርች ውስጥ ነው እኔን ጨምሮ ሙሉ ጊዜ አገልጋዮች፣ መሪዎች ከመልካምነታችን ይልቅ ክፋታችን፣ ከበጎነታችን ይልቅ ጠማማነታችን እየተገለጠ ነው። የስም ለውጥ ግን አለ። አንዳንድ ሰው መንፈሳዊ የሚመስለው ስም በመጨመር ነው። እግዚአብሔር ሰው በመባባል የተቀባ የተለቀለቀ የሆነ ነገር ከፊት ለጠፍ ያደርጋል። የተለወጠ ይመስላል። ህይወትና ስራውስ ያለም፣ ምልልሱና ተግባሩ ያለም፣ የቀርበው ጸባዩን ሳይሽር ከኃጢአት ሳይላቀቅ ቁጣው ስድቡን ሳይተው መንፈሳዊ መሆን የሚቻል ይመስለናል።
ከዚያ ስሙን ለማግኘት ደግሞ በመደሰት ከመግባር ከትሩፋቱ በመራቅ የሚኖር ሰው አለ። በየዕለቱ የሚጨምረው ነገር የሌለው የህይወቱን ለማሻሻል የማይጥር ግን ለውጥ ያለ ከትናንትናና ከዛሬ በጌታ ቤት ያስቆጠርነው እድሜ ብቻ ነው። አንዳንዶቻችን ላይ 20 ዓመት በጌታ 10 ዓመት በጌታ 50 ዓመት በጌታ እንላለን። የህይወት ለውጥ ግን ምንም የማይታይብን የስም ለውጥ ያደረግን። ሁለተኛው የቦታ ለውጥ። የና ዓለም አትምሰሉ ማለት ቦታ ለውጡ ማለት አይደለም። ገዳማውያን አይደለንም እኛ። ምን ኖረው በዚህ ዓለም ውስጥ ነው። የዚህን ዓለም መልክ የዚህን ዓለም አስተሳሰብ ከዚህ ዓለም ድርጊት እንድንርቅ እንጂ ቦታ እንድንለውጥ አይደለም። አንዳንድ ሰው መንፈሳዊነት ከቦታ ጋር ያያይዛል። አንዳንድ ሰው ጨዋ የሚሆነው አንደበቱን የሚገዛው አስተሳሰቡን የሚቃኘው ሲሄድ ነው ቸርች መንፈሳዊ ስብሰባዎች ሲኖሩ ያን ጊዜ ነው ትዝ የሚለው። ያን ጊዜ ነው ክፋት፣ ያን ጊዜ ነው አመጽ፣ ያን ጊዜ ነው ስድብ፣ ያን ጊዜ ነው ጥላቻ አራክፎ ለመምጣት የሚሞክረው እንደ ገበያ ዕቃ። የገበያ ዕቃ የገጠር ልጅ ስለሆንኩ ምን ይደረጋል? የገበያው ቀን ሲደርስ ይሸክፉና ሰብስበው አዝለው ይዘው ይሄዳሉ። ገበያ ቦታ ያሸጡትን ሽጠው የለወጡትን ለውጠው ተሸክመውት ይመጣሉ። እስከ መቼ ድረስ ይቀመጣል እዛ ጥግ ላይ? ሌላ ገበያ ቀን እስኪመጣ ድረስ። ክርስትና እሱ አይደለም። ህይወት እሱ አይደለም። የሆነ የመንፈሳዊ ፕሮግራም አለያ መውድ እስኪጠበቅ ድረስ አይደለም። የቦታ ለውጥ አይደለም። ቤተክርስቲያን ሲደርስ መንፈሳዊ የሚሆን ሰው ብዙ ነው። በሚሰራበት መስሪያ ቤት በመኖሪያ ቤቱ ክርስትናውን የማይገልጥ ነገር ግን ቤተክርስቲያን ሲደርስ ፍጹም ክርስቲያን የተለወጠ ማንነት ያለው የሚያስመስል ብዙ አለ። ምናልባት ካሁን በፊት ተናግሬው ከሆነ አላቅም። በመከራው ዘመን ያው ሰዎች በስራ ምክንያት ወደ ተለያየ ቦታ ይሄዳሉ እና ሲሄድ ይጸለያል። ምክንያቱም ከባድ ስለነበር የመከራው ዘመን የኮሙኒዝሙ ዘመን ጸለይላቸውና ሰዎች እግዚአብሔርን እንዳይክዱ በሄዱበት ቦታ ክርስቶስ በእነሱ እንዲገለጥ መከራውን ጭልጥ አድርገው መጠጣት የሚችሉበት አቅም እንዲያገኙ ይጸለይላቸውና ይሰናበታሉ። አንዱ የግብርና ሰራተኛ ወደ አማራ ክልል ገጠር ውስጥ ደረሰው። ትንሽ ከባድ ነበር የተመደበበት ቦታ፣ ግን መሄድ ስለነበረበት ጸለዩና ቅዱሳን ሸኙት። 2 ዓመት ቆይቶ ተመለሰ። ከ2 ዓመት መልስ በኋላ ወገኖች ደስ አላቸው በሕይወት ስላገኙት። እዛ ጉባኤ ስለተገኘ እግዚአብሔርን አመሰገኑ እና ስለ ቆይታው በዛ ውስጥ ስላሳለፈው ነገር እንዴት እንደነበር ሲጠይቁት እግዚአብሔርን አመስግኑልኝ አለ። በምን ምክንያት ሲባል በእነዚህ 2 ዓመት ውስጥ አንድም ሰው ጴንጤ መሆንን ሳያውቅ እግዚአብሔር ስለመለሰኝ አለ። ብዙዎቻችን እንደዚህ ነን። መስሪያ ቤት ጴንጤ መሆናችን አይታወቅም። ታክሲ ውስጥ ስልካችን ሲዘምር እንኳን የምንሸማቀቅ እኮ ብዙዎች ነን። መጽሐፍ ቅዱስ ይዞ ለመውጣት ጫት ይዞ ሲሄድ ያላፈረ ምናፍር ብዙዎች ነን። አልታወቀም በእነዚህ 2 ዓመት ውስጥ አለ። ስለዚህ አካፋ ሲሉ ደዋይ ያቀበለ በምን ይለይ እና ለሱ ክርስትና የቦታ ለውጥ ነው። ስለዚህ ሲመጣ እነሱ ጋር ሲመጣ ክርስቲያን ሆነ ማለት ነው። ሌላ ቦታ ሰውን አሳዝነን የተሰጠንን ኃላፊነት በታማኝነት ባለመወጣት የሥራ ባልደረቦቻችን ጠልተን እንቅፋት አድርገን ሌሎች የውድቀት ምክንያት ሆነን እዚህ መተን ሃሌሉያ ማለት አምልኮ አይደለም። ሰውነትን ቅዱስ ያው መስዋዕት አድርጎ ማቅረብ እሱ አይደለም። ሌላው ክርስትና ጊዜ ወስኖ መለወጥ አይደለም፣ አሁን ነው። አንዳንዱ ሰው በችግሩ ጊዜ ከጌታ ጋር ይጣበቃል፣ በመከራው ጊዜ ከጌታ ጋር ይጣበቃል፣ በስቃዩ ጊዜ ማንም ደራሽ ስለሌለው ከሰው ዘር የወደቀውን የሚያነሳ ስለሌለ የወደቀን ወደሚያነሳው ጌታ ይጣበቃል። እግዚአብሔር ደግሞ የወደቁትን አንስቶ ለክብር ለማድረግ መሾም መሸለም ባህሪው ነው። ነገር ሲለወጥለት ግን ከዚህ ቤት የጠፋ ደግሞ አለ። ሲያገኝ ቢዚ የሆነ ሲሞላለት እልፍ ወዳጅ ሰብስቦ አንዱን ጌታ ያጣ ብዙ ነው። በጊዜ አይወሰንም። በማግኘትም በማጣትም አይደለም፣ በሙላትም አይደለም።
ይህን ዓለም አለመምሰል። የአንዳንዶቻችን ለውጥ ከሰው ጋር የተያያዘ ነው። እነከሌም አሉ አሁን በተለይ በዚህ ሰዓት ላይ የሆነ እንደ እንትና እኮ አብሯቸው እኮ ነው ያለው ይላል። ክርስትና በሰው አይለካም። ክርስትና በእነንትና መለኪያ ሊሆን አይችልም። ይሄው ብቸኛ መለኪያ። ክብር ለእግዚአብሔር ይሁን። ትናንት የበረታ ዛሬ ሊደክም ይችላል። ዛሬ የደከመው ነገ ሊበረታ ይችላል። ዛሬ የወደቀው ነገ እንደሚነሳ ሁሉ ዛሬ የቆመውም ሊወድቅ ይችላል። ክርስትና በሰው አይለካም። ሰው ተኮር የሆነ ክርስትና በባለፈው ሳምንቶች ባስተማርኩበት ማለዳ ላይ ክርስቶስን ማዕከል ያደረገ ተሐድሶ በሚል አንዱ የገላትያ ቤተክርስቲያን ችግር ሰው ተኮር ነበረ ብዬ ነበር። ሰው ተኮር ክርስትና ከያዕቆብ መጣን የሚሉትን እሱን አይተው እነ ጴጥሮስ ሰው አይተው አብረው ሲበሉ ሲጠጡ የነበሩትን ሰው ገፋ አድርገው ሸሸት ሲሉ ከአሕዛብ ጋር አብረው ሲወጡ በክርስቶስ ኢየሱስ አንድ የነበሩ ሰዎች ከያዕቆብ በኩል መጣን ሲሏቸው እነሱን ጥለው በርናባስ እንኳን በግብዝነታቸው ተሳበ ይላል። ምን ሆኖ ሰው ተኮር። ዛሬ እነከሌን እያየን መለኪያ ያደረግን ሰዎች አለን። በአእምሮ ስንለወጥ ይህን ሁሉ አልፈን እንሄዳለን። ለፍሬ ይበለው። ዛሬ የተናገርኩት በየትኛውም ሰዓት፣ በየትኛውም ጊዜ፣ በየትኛውም ደቂቃ፣ በየትኛውም ቦታ ሰውነታችንን ቅዱስ እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጎ ማቅረብ። ክብር ለእግዚአብሔር ይሁን። ይሄ የአማኝ የየዕለት ተግባር ነው። አንድ አማኝ በየዕለቱ ሳያቋርጥ ሊፈጽመው የተገባ ተግባር ነው። ይህንን ለማድረግ ሰውነትን ለእግዚአብሔር ቅዱስ አድርጎ ማቅረብ፣ ያንዳንዱ አካል ብልቶቻችን የጽድቅ መሳሪያ አድርጎ ማቅረብ። ይህንን ለማቅረብ የእግዚአብሔርን ፈቃድ ማወቅ፣ የእግዚአብሔርን ፈቃድ ለማወቅ የታደሰ አእምሮ፣ የተለወጠ አእምሮ ለማግኘት ምን ማድረግ? ይህን ዓለም አለመምሰል። ለፍሬ በለው። እንጸልይ።